ዳጊ ትልቅ ጥፋት ነው ያጠፋው። እህቴ ስለሆነች አጨክንብኝ ብላ አስበህ ነው አይደል? ተሳስተሃል። እኔ በዚህ ነገር ቀልድ አላውቅም። እኔ አንተ ላይ ማንኛውንም ነገር ከማድረግ አልቆጣም። ትልቅ ጥፋት ነው ያጠፋው ዳጊ፣ ትልቅ ጥፋት ነው ያጠፋው። እንዴት የሰው ብር ነው እያልኩ እንደዚህ ጉድ ትሰራኛለህ? አሁን ብሩን ሳያጠፋው መሄድ አለብኝ። ፌቡ ቶሎ በሉ እንውጣ፣ አረፈደ እኮ። ካሌቦ ተዘጋጃችሁ? እንውጣ ያዙ ቦርሳችሁ። ቆዩ፣ ተረጋጉ። አባታችሁ መጥቻለሁ። ይሩት እሺ ልጆች ልትሄዱ ነው? ካሌቤ ፊት እንዴት ነው ዛሬ እንኳን ደህና ነህ እንደነገርኩሽ ስትጫወት በጥንቃቄ ይሁን። ፌቡዬ ጨርሳችሁ በሉ በቃ እሺ። ይሩት ለምን ነበር የፈለግሽኝ? ለምን ፈለግሽኝ ትላለህ እንዴ? ትናንትና ምን ተባብለን ነበር? ምን ተባባለን? ትምህርት ቤት ሄደን ካሌብ ምን እንደሆነ እንጠይቃለን አላልኩህ? እሱንማ እኮ የፍርድ ቤት ቀጠሮ እንዳለኝና እንደማልችል እኮ ተነጋገርን አይደል እንዴ? ለልጅህ ምንም ግድ ስለሌለህ ነው እንጂ አንድ አፍታ ደረስ ብለህ መሄድ ትችል ነበር። ልዕልት እንዳላረፍድ አጥብቃን የነገረችኝ። ቆይ ለምን አንቺ አትሄጂም? ከፈለግሽ ደግሞ ከጋሽ ጋር አብረሽ እኮ መሄድ ትችያለሽ። አዎ እንደሱም ይቻላል። እኔ ስራ ስለሌለኝ አብሬሽ መሄድም እችላለሁ። ይሄ የአባትነትን ኃላፊነት መወጣት ነው። አባታቸው እያለ ለምንድን ነው ከማንም ሽማግሌ ጋር የሚሄደው? ቆይ እሺና ምን አደርግ ነው የምትይኝ? በጣም እኮ ግራ ያጋባሽኝ ያለሽው። ችግር የለውም እኔ ራሴ ሂጅ አጣራለሁ። ልጆች ግን ልብ ብላችሁ እዩት፣ አባታችሁ ለእናንተ ምንም ግድ የለውም። እባክሽን ይሩት፣ እንደዚህ የማይሆን ነገር እየተናገርሽ የልጆቹን አይምሮ አትበረዥባቸው እንዴ። ወይ በቃ ካልሆነ ነገ አብረን እንሄዳለን። እኔ ራሴ ይዣቸው እሄዳለሁ። ኑ ልጆች እንሂድ። አያት እያልኩሽን አላመንሽኝም ማለት ነው? አዎ አላመንኩም። ማን ተከስተ እንንቀሳቀስ እንዳይረፍድባቸው። እሺ ቻው። በቃ ልጆች ቻው። አሁን ወራሽታችሁ ቀጥታ ሴትዮ ምን እንደማደርጋት እኔ እንጃ። ጭራሽ ከሚኪያስ እኮ ባሰችብኝ። አይዞህ ልጅ አትፍረድባት። ተደራራቢ ሀዘንና ቁጭት ነው እንደዚህ የሚያደርጋት። ልንረዳት ይገባል። ምን እንደማደርግ በጣም ነው ግራ ገባኝ። በጣም ትዕግስቴን እየተፈታተነች። እሺ በቃ ርብቃ፣ ለማንኛውም ትንሽ ሂድ። እሺ በሉ ሰላም ዋሉ ልጆች። ሰላም ዋሉ። ደህና ነው አባዬ። ቻው። ወይ ብሩኬ ዛሬም ከነተሳቢው መጣ። ምን አይነት ገገማ ነች ታስጠላ። ለነገሩ እሷ ምን ታድርግ? እሱ ነው እንጂ ፊት ሰጥቶ ያጨማለቃት። ልዕልቷ ብሩኬ እንዴት ነሽ? ሰላም እንዴት ነሽ? እንዴት ነሽ ሩቃ? እና ብሩክ ሁሉ ሰላም ነው አይደል? አለሁልህ። አለ በቃ እንሂድ አይደል? አዎ መሄድ እንችላለን። እንሂድሽ። ነይ ልዕልት። ቆይ ምን ሆነ ነው ልጄ እንደዚህ ሆነው? እኛ እኮ ያን ሁሉ ገንዘብ ገፍግፈን የምናስተምራቸው ልጆቻችን ምቾታቸው እንዲጠበቅ ነው። ለምን እንደው ትምህርት ቤታችሁን ማታስተካክሉት? ተሳስተዋል። የኛ ግቢ ለተማሪዎች በጣም ምቹና የተስማማ ነው። እና ልጄ ምን ሆነ ነው እንደዚህ ሆነው? ስለዚህ ጉዳይ ልታስረጅኝ ትችያለሽ? መጀመሪያ ተረጋጉና ሁሉም ነገር በዝርዝር እነግሮታለሁ። መጀመሪያ ይቀመጡ። ያው ተቀመጥኩ። እሱ ምን ሆኜ ነው ያሉት? ምን ይዘጋል? ተናገር እንጂ ምንድነው እንደዚህ ያደረገ? ወድቄ ይሄን ስነግሮት በጣም አዝናለሁ። ካሌብ ከአንድ ልጅ ጋር ተጣልቶ እኔ ልጁን አሁን አስመጣዋለሁ። ጸሐፊ ጋር ደውዬ ጠራዋለሁ። እርሶ ግን ምን አይነት ችግር እንዳይፈጥሩ ሲመጣ ልጁ ሄሎ። አቶ አሽጩና ዳግም የት እንዳለ ታውቃለህ? እናቴን አልኩሽ እኮ ሰኒ፣ የት እንዳለ የማረፈው ነገር የለም። ዛሬ አላገኘኸው? ወፍ አልተገናኘን። አቶ አሸኝ ነገርኩሽ አይደል እንዴ ሰኒ? ምንድነው የምትጋተቺኝ? ቆይ ከመጀመሩ ነው እኔ አንቺን ዋሽቼሽ ማቀው። ይኸውልህ እየዋሸኝ ከሆነ ግን እወቅ እሺ፣ የመጨረሻችን ነው የሚሆነው። አላመችኝም ማለት ነው? ይቻምሽ።
አልገባህም ጩና ሰላምነህ ቀርቼ እኮ አይደለም ግን ዳግም አርግ ያለህን ነገር እንደምታደርግ ስለማውቅ ነው እንዲማ አትበይ እኔም እኮ የራሴ የሆነ ጭንቅ ያለኝ እንዴት ነው እሱ ሁሉ ነገር አድርግ ሲለኝ የማደርገው ለማንኛውም አሁን የት ላገኘው እንደምችል ንገረኝ እኔ እንጃ ሌላ የት ሊሄድ እንደሚችል የማውቀው ነገር የለም እሺ ደውልለትና አንተ እንደምትፈልገው አድርገህ አዋራው ጧታ ጭውለት ነበር ግን ስልኩ ዝግ ነው ወይኔ ሰናይት የገዛው እንደምን እንደዚህ ጫውትብኝ ምን እሺ ነው ሰኒ እያኮረፍሽ ብቻ እንደው አረ በሚካኤል ይደብራል እንደዚህ ማቱኝ ለምንድን ነው የማይደብረኝ የሰው ብር እኮ ብሩን ካጠፋውን ከየት አባቴ አምጥቼ ነው መልሰው እረዳሻለሁ እኮ ግን አንቺ እንደዚህ ስትሆኝ ይደብራል አንቺ ሲከፋሽ ደግሞ እኔንም ይከፋኝ ለማንኛውም ንገረው አንተ ለሲጋራና ለጫት ብለህ የሰው ህይወት አታበላሽ የወሰድከውን ብር ቶሎ መልስ በለው እሺ ካገኘው ትነግረዋለሽ በደንብ ንገረው እሺ ይኸውልህ ከዛች ገንዘብ ላይ 5 ሳንቲም ሳያጎል ይመልስልኝ አለበለዚያ ለፖሊስ ማመልከት የማይቀር ነገር ነው እንዴ እንደሱማ እንዳታደርጊ ወንድምሽ እኮ ነው እንዴት ትጨክኝበታለሽ ኧረ እባክህ እሱ መቼ እህቴ ነች ብሎ አዘነ ይኸውልህ ለማንኛውም መጨከሪ ንገረው ሌላው ደግሞ ከደወለልህ ደውል አሳውቀኝ እሺ አብሽር እደውልሻለሁ ግን ይሄ ዛፓ የምትይው ነገር ግን ፍቺ ምንም አይነፋም ይኸውልህ ትሰማኛለህ ቶሎ ብሩን የማይመልስ ከሆነ ፖሊስ ጋር መሄድ ግድ ነው ምንም አማራጭ የለኝም ሰምተኛል አይደለ ቶሎ ብሩ እንዲመልስ ንገረው ወይኔ ዳጊ የማይሆን ፋውል ነው የሰራው ግባ እሺ አሁንስ ምን ይላሉ ወንዶች አይደሉ ያው ተጣልተው መጎዳዳት ያለ ነው እንደሚያዩት ማርከን ከካሌብ በላይ ነው በጣም የተጎዳው እዚህ ትምህርት ቤት ማንም ሰው እንዲደባደብ አልፈልግም ድብድብማ ማን ይፈልጋል ግን ያው ወንድ ልጆች አስቸጋሪዎች ናቸው እንደዛ የሚባል ነገር የለም እዚህ ትምህርት ቤት ሁሉም ተማሪ ስርዓት ሊይዝ ይገባል የኔ ልጅ ካሌብ ስርዓት አለው እርግጠኛ ነኝ ልጁ ባያጠፋ ኖሮ አይጣላው ዛሬ ጠዋት የማርከን ወላጅናት መታ ነበር እና ምን አለች ልክ እንደርሱ አብዳ ነው ሄደችው ስራ ስላላት ነው እንጂ ካሌብንም ማግኘት ፈልጋ ነበር ለምንድን ነው የምትፈልገው ንገሪያት አንድ ነገር ትበለውና አንላቀቅም በልጆቼ ቀልድ አላውቅም ለማንኛውም አሁን ጸቡን ማስፋት አያስፈልግም ልጆቹን ማስታረቅ ነው ያለብን ከሱ ጋር መታረቅ አልፈልግም ለምንድን ነው ከሱ ጋር ማትታረቀው መታረቅ አልፈለኩስ መፍትሄ አይደል ለምንድን ነው ማትታረቀው ካሌብ ይሄን ያህል ምን አድርጎ ነው እናቴን እኮ ነው የሰደባት እንዴት ነው የምታረቀው አልታረቀው እንዴ ምን ብሎ ነው የሰደባት እናት አፈር ትብደብር እኮ ነው የሰደባት ወይ ልጄን እኔ አፈር ልብላለ ተው እንጂ ካሌብዬ ለምንድን ነው የምታለቅሰው አታልቅስ ናስቲ ናይ ልጅ ናይ ልጅ አታልቅስ ልጅ ሄሎ ሚኪ ሄሎ ተከስተ ምን ፈልግ አንድ ነገር ልጠይቅ ነበር ስማ ተከስተ ገንዘብ ከሆነ እኔ ለአንተ ገንዘብ መስጠትና ከርዝም መሙላት ስልችት ነው ያለኝ እሺ አሁን የምነግርህን ነገር ከሰማኝ በኋላ ግን የምታደርግልኝ ነገር ምንም እንዳልሆነ ይገባል ምንድነው ያገኘው መረጃ አለ አዎ አለ እና ምንድነው ንገረኛ በስልክ እንኳን አይሆንም በአካል መገናኘት አለብን እሺ አሁን የት ነህ አሁን ልጆቹን ከወይዘሮ ሂሩት ጋር አድርሻቸው እስኪወጡ እየጠበቅኩ ነው ወይዘሮ ሂሩት ደግሞ ከልጆቹ ጋር ምን ትሰራለች ትምህርት ቤት ድረስ ትላንትና ካሌብ ተጎድቷል ስላል ነበር እሱን ቼክ ለማድረግ ነው የመጣችው እሺ በቃ ለማንኛውም አንተ ጥላትና እፈልጋለሁ እንዴት ነው ጥያት የምመጣው ኧረ በጣም ሼም ነው ምን ሆነሃል አንተ ሰው ያማ እንዴ እና ታዲያ ቆይ እሷ እዛ ካደረች አብረን ታድር ነው በቃ ለማንኛውም አንድ 10 ደቂቃ ጠብቃትና ካልሆነ ጥላት ነው ቶሎ እሺ እንዳልክ ምን አገባኝ አድርገዋለሁ በልቻው ምን ነው አይዞህ ልጄ አይዞህ ካሌብ አይዞህ የኔ ልጅ እኔ ላግዝህ አንተ የተረገምክ ለምንድን ነው ልጄ እንደዚህ ያልከው እመቤቴ እርሱ ይረጋጉ ምንድን ነው የምረጋጋው ልጄን ያለውን ሰምተሽ የለ እናት አፈር ትብላ እኮ ነው ያለው ይሄ እርጉም ልክ ነው እንደዛ መሳደቡ ጥፋት ነው እርሱ ግን ይረጋጉ እንዴ ሚስሱም እኮ ሰድቦኛል ዝም በል አንተ እርጉም እንዴት እንደዚህ ብለህ ተሰድበዋለህ
እናቱ እኮ በቅርብ ነው የሞተችው። ሀዘን እንኳን ከወዱ አልወጣ። ወይዘሮ ሂሩት ትርሲት ላይ በደረሰው በጣም እናዝናለን። ማርከን እንደዚህ ማድረግ አልነበረበትም ነበር። እኔ እኮ አውቄ አልሰደብኩትም ሚስ፣ ለምዶብኝ ነው። አሁን ይቅርታ ጠይቀው ቶሎ በል። ይቅርታ ካሌብ፣ እውነት አውቄ አይደለም የሰደብኩት። አትዋሽ። እናቴ እንደሞተች አታውቅምና ነው። እሱማ አውቃለሁ። እና ጭራሽ እያወክ ነው እንደዛ ብላ የሰደብከው? እህቴ ይቅርታ አድርጉልኝ፣ ለምዶብኝ ነው። በቃ ካሌብ ይቅርታ አድርግለት። ታላቅ ነው አለ አይደል እንዴ? እምቢ፣ አልታረቅም። በእናትህ ይቅርታ ካሌብ፣ እንታረቅ። እንዴ ታረቁ በቃ። አንተ ግን ሁለተኛ እንደዚህ ብለህ እንዳሰድበው እሺ? እሺ፣ ሁለተኛ አልሰድብም። ካሌብ በቃ ይቅርታ አድርግለት። አንተም እኮ መተኸዋል። ተነስኮ እሺ ልጅ ታረቁ። አሁን እንታረቅ ካሌብ። እሺ እሺ። ይቅርታ ጓደኛዬ ካሌብ፣ ከዚህ በኋላ አልሰድብም። እሺ ይቅርታ አድርጌልሃለሁ። ከእንግዲህ እንዳትጣሉ እሺ? እሺ፣ አንጣላ። አሁን ሁላችሁም ወደ ክፍል ግቡ። ቻው 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 ልጆች። በእውነት የልጆት ነገር አሳስቦት እዚህ ድረስ ስለመጡ እጅግ በጣም እናመሰግናለን። ከእንግዲህም እየመጡ የልጆትን ነገር ይከታተሉ። እሞክራለሁ። እሺ፣ ሰላም ይዋሉ። አንድ የረሳሁት ነገር አለ። ምንድን ነው እሱ? የዛ ልጅ እናት መታ ልጄን ጫፉን ብትነካው ንገሪያት፣ ልጇን ጨምሮ ከነዘር ማንዘሯ ነው ማጠፋላት። አታስቢ፣ እንደዚህ አይነት ችግር አይፈጠርም። እኔ ያለሁ በእኔ ጣዩ። እባክሽ ተመልሼ እንድመጣ እንዳታደርጊ። ሰላም ሁኚ። እሺ፣ ሰላም ይዋሉ። ዛሬ ደግሞ ምን አይነቷን እብድ ወላጅ ነው የላከብኝ? ከነዘር ማንዘሮቿን ማጠፋ ትላለች እንዴ? አተ ምን አለች ግን? ምን ትለኛለች? በሩን መልስ በሎን ያለችኝ የሌለ ስትጋተተኝ ነበር። ለብደው ደግሞ የምትጋተት የት እንዳለ ታውቃለህ ብላ ነዋ። እሷን መዋሸት ግን የሌለን ይደበረኝ። እና ታዲያ እውነቱን ነግራል። ለምን ይዛት አልመጣም? ምን ጣጣለሁ? ልደውላታ አይሻለም? ደብዳቤ ብጽፍላት ትላታለህ እንዴ? ቆይ አንተ ሁላ ብር ግን ምን ያደርግላል? ለምን አትመልስላት? ትንሽ እኔ ጋር ይቆይና እንደ ባንክ ሲወልድ መልስላታለሁ። የምሬን እኮ ነው ዳጊ። ሰኒ ሲደብራት የሌለን ያሳዘነች አንጀቴን ነው የበላችሁ። እኔም እኮ ወድጄ አይደለም ጩና፣ ተረዳኝ እንጂ ብሩ ያስፈልገኛል። በቃ ለምንድን ነው ብሩን የፈለከው? ለምን አልነግረኝም? ስለማልነግርህ ነው። አይማልነግርህ ይደብራል እንዴ? ኧረ በእኔና በአንተ መሀል ሚስጥር መደባበቅ ተጀመረ ማለት ነው። ይመችሽ ያራዳች። ምን እሺ ደበረ እንዴ? አዎ በጣም ነው የደበረኝ። በእኔና በአንተ መሀል ሚስጥር መደባበቅ ያለ አይመስለኝም ነበር። ኧረ በእናትህ አታካብድ። ቀለል አድርጎ ምንድነው እንደዚህ ግጅር የምትለው? ይሜ በቃ ትቼዋለሁ። ለማንኛውም ግን አንተ ጠንቀቅ እያልክ ራስን ጠብቅ። ምን ማለት ነው ደግሞ ራስን ጠብቅ ማለት? እስከ ዛሬ አንተ ነህ እንዴ ስጠብቅልኝ ነበር? ዳጊ እኔ እየቀለድኩ አይደል። እኔም ከምሬ ነው። ለራሴ ማንስ እንዳይመስልሽ። እሱን ፀጉርን ተላጭተህ ዞን 3 ቂሊንጦ መትቼ ስጠይቅ ታወራዋለህ ማለት። ሲስተር ለዛፓ ጠቁሚ ቀብሲስ አስደርጓለሁ ብላ ስዝትብኝ ነበር። ሙርት ይዛለ እንዴ? የኔ ሲስ ነች በዛፓ መታሲዘኝ። ብሩን ካልመለስ ካልፋታህም ብላለች። ዝም በላት እባክህ። ሰኒ መቼም አታሳስረኝም፣ አውቃታለሁ እባክህ። የሌለ ነው ደንፎ የጫረችብህ። ብትጠነቀቅ ነው የሚሻለው። አሁን እሷን ተዋትና ናፈታ እንበል እባክህ። እንዴ ብሩን እፈልገዋለሁ አላልክም እንዴ? የቀረችኝ ርዝራዥ አለች። በቃ በሷ ነው ፈታ የምንለው። ይመች። በርዝራዥ መላ ልታስነካኝ ነው አይደል? ካልፈለክ መቅረት ይችላል። ሙርት ይዛለን እንዴ? አንተ ሙርት ይዛለህ እንዴ? አረ ጠብቀኝ እንዴ! አንተ አይደብርም እንዴ? ጥለህ ልትሄድ ነበር። በበርጫ እንደማጨክኝ ስለማቅ ነው። እሱን ተው። አሁን የምታስቀምጥ ገለምሶ ነው ሂርና ነው ወንዶ ነው ምንድን ነው የምታስቀምጥ? ኧረ አሳስብሽ ደስ ያለሽን ጥቅም ያለሽ አልኩሽ አንዴ። ኧረ አትልቀቀኝ በእናትህ። ጀመር ችግር አለብህ። ኧረ በእናትህ ዝም በል በቃ። ብቸኝነቴን ነው የማስታውሰው፣ አልጀመርኩም ነበር ፍቅር ከሌላ ሰው፣ ዛሬ ተረታሁ ድንገት ሳላስበው። እሺ የኛ ዘፋኝ ወይዘሮ መጣሽ እንዴ? መጣሽ? ይቅርታ። ምን ያንተባትብሃል? ኧረ ምንም፣ ያው ድንገት ስላየሁሽ ደንግጬ ነው። በነገራችን ላይ ድምጽ በጣም ያምራል። እየቀለድሽብኝ ነው ወይዘሮ? እውነቴን ነው። መቼም በዚህ ድምጽ ወያላ ብትሆን ሰው ሳይፈልግ ነበር ከየቤቱ ወጥቶ የሚሳፈረው። ኧረ ወይዘሮ እውነት ፉገራ በጣም ይችሉበታል። ማለቴ ትችይበታለሽ። ከቻልኩ ሁለተኛ እንዳዘፈን።
በዚህ ድምጽ ካወራህበት በቂ ነው። ወደ ቤት ብንሄድ አይሻልም ወይዘሮ ሩት? አሁን እንኳን ወደ ቤት አይደለም የምትወስደኝ፣ ሌላ ቦታ ነው። የት ነው ሌላ ቦታ መወስድሽ? ምን አስቸኮለ? እኔ ራሴ እያሳየሁት አድርሰኛለህ። ይቅርታ አድርጊልኝና ግን ሌላ ቦታ ማድረስ የምችል አይመስለኝም። እንዴ ለምንድን ነው የማታደርሰኝ? ስራህ መስሎኝ። እሱማ ስራዬ ነው። ምን ቁርጥ አድርጎ ነው የማታደርሰኝ? አንተም ካሁኑ ጠገብክ? እንደሱ ሳይሆን ሚኪያስ እየጠበቀኝ ስለሆነ ነው። እና እሱን ፈርተህ ነው የምልህን እምቢ የምትለው? አረ እንደሱ አይደለም። ያው ነው የታዘዝኩትን ነው የምሰራው። ከፈለግሽ ግን ሚኪያስ ጋር ደውለሽ ማስፈቀድ ትችያለሽ። እንዴ እንዴ ብደፍር ነው አንተ እንደዚህ የምትናገረኝ? እኔ ሂሩት ነኝ ሚኪያስ ጋር ደውዬ ማስፈቅደው? ካልሆነማ ከአቶ ሚኪያስ ጋር መጣላቴ ነው። እባክሽ እኔንም ተረጂ። እሺ አሁን ግባና አድርሰኝ። ወደ ቤት ነው? የምን ቤት ነው የምትለው ሰውዬ? የምሄድበት ቦታ አለኝ አልኩህ አይደል እንዴ? እንዴ ቆይ ፍላጎትሽ እኔ ስራዬን እንዳጣ ነው ወይስ ከአቶ ሚኪያስ ጋር እንድቀያየም ነው? እና አልታዘዝም እያልከኝ ነው? እንደሱ ማለት አይደለም። የምትሄጂበት ቦታ ላድርስሽና ከዛ እኔ ሚኪያስ ጋር ብሄድ ይሻላል። ከዛ እኔ በምን ልመጣ? ያው መቼስ ወይዘሮ ሩት ለራይድ የሚሆን ገንዘብ አያጡም አይደለ? እኔም ስራዬን ከማጣ እንደሱ ብናደርጋ ይሻላል። በቃ እሺ ግባ። እሺ በጣም አመሰግናለሁ። አቡል ጀባ ቃጀባ አቡል ጀባ ቃጀባ ሃይሚዬ ትውጣ ወደ ማማ ትልበስ የወርቅ ጫማ። አሜን አሜን። ዝርዝሩ ለመቀኛ ድፍኑ ለኛ በለልኝ። ደግሞ ስማ እኔ ከደሙ ንጹህ ነኝ፣ ምንም አላቅም። ሂሳብ ላይ እንዳደመረ ቀላል ይደመርባል። እሺ ከደመርክም ቀለል አድርገህ ደመረው። ዋናውን ስጋ የበላሽው አንቺ ነሽ፣ እኔ መረቁን የበላው። አታስብ፣ ከእሳቱ ላይ ይቀነስልሃል። ገድ ነው በርዝራዥ እሳትማ አልቃጠል። ባይሆን ለአንቺ ሲውል ቪአይፒ እያዝልሽ። አንተ አፍን ይበላል እንዴ? እስኪ ዝም ብለህ ቃም። ማነች? ሲስተር ነች እንዴ? ኧረ አይደለችም፣ ፉንቄ። ሄሎ ስጋ ደሚ፣ ማይ ስዊት ማይ ላቭ ጆናዬ እንዴት ነህ? አሉልሽ ምርጥ ያስ የሌለኝ ናፍቅሽ ከናይ ብስም እና ከናፈኩሽ ለምን ከቻ ሳቲ ከዛ አብረን ትፍታ እንላለን። የት ሆነ ነው? በርጫ ቤት ነኝ። በጠዋቱ እየቃምክ ባልሆነ ህዲ ከጀበና እስከ ደመና የሚያስቅም ተገኝቶ ላልቅም ነው እንዴ? ዳጊ አብሮህ ነው እንዴ? አዎ አብሮኝ ነው። አንድ ላይ ጨቅ መንጨቅ እያለን ነው። አንቺም ተከሰቺ። እሺ በቃ መጣሁ። አዎ ይመችሽ። አንቺ ከመጣሽማ ቀኔ ቀን ነው የሚሆነው። አይ ያረዳች ምን እሺ ፋማ ልትከሰት ነው? እንደዛ ነገር ምን እሺ ደበረ ከፋ እንዴ? ለምን የሚደብረኝ? ትምጣ። አይ ባልና ሚስት አንድ ላይ ስፖንሰር ማድረግ ከከበደ ብዬ ነው። ሲጀመር እኮ አንተ ነህ እንጂ እሷ ሁሌ ራሷን እንደቻለች ነው። እና እሷ የሀብታም ልጅ ስለሆነች ነው። እኔ እንደሆነ ታውቃለህ ችጋራም የዳዳ ልጅ ነኝ። አንቺ ግን ነቅ ያራዳ ልጅ እኮ ነሽ። አንዱን ያሻ ምን ማለት ነው ደግሞ አንዱን ይዘሻል ማለት? ወይ ከሀብታም ተወለድ ወይ ከሀብታም ተጠጋ የሚባለው። አንቺ ደግሞ ከሀብታም ልጅ ጋር ሄደሽ ልጠፍ። ምንድን ነው የሚመቸኝ? እኔ እሷን የጠበስኳት ለሳቢያ ብዬ ነው እንደሚመስል። እንደሱ ሳይሆን ያው አጋጣሚውን ተጠቅመሽ ብዬ እኮ ነው። ዳጊ እኔ በጣም ነው የሚደብረኝ። እኔ በእሷ ቀልድ አላውቅም። በጣም ነው የምፎነቅቅባት። እንዴ ለታለቅስ ነው እንዴ አንተ? የምሬን ነው ዳጊ። እንደዚህ ስትል እንዳትሰማ። በጣም ነው የሚደብራት። እሷ ሲደብራት ደግሞ እኔ ከፋኛለሽ። ኧረ ለጭዌ ነው። ዝም ብላ ታለቃቅስ በእናትህ። እርግጠኛ ነህ ተከስተ? የብሩክ የፍርድ ቤት ቀጠሮ ዛሬ ነው? አዎ እርግጠኛ ነኝ። ጠዋት ከርብቃ ጋር አውጥተው ሲወጡ አይቻቸዋል። ካንተ ቀድሞ ነው የወጡት? አዎ እኔ መኪና ሙቄ በር እየከፈትኩ ነበር። ሁለቱም ተያይዘው ሄዱት። አለቀልኝ ተከስተ። ይሄ የተረገመ ሰውዬ ማንነቱን አረጋገጠ ማለት ድካማችን ሁሉ መና ቀረ ማለት ነው። እንደዛማ አይሆንም። ቀድመን የሆነ ነገር ማድረግ አለብን። ተይ እባክህ። እስካሁን ምንም ማድረግ ያልቻልን ሰዎች ከዚህ በኋላ ምን እናደርግ? ምን እናደርጋለን? እስቲ ንገረኝ። የሆነ ነገር ማድረግ አለብን ሚኪ። እሱማ አለብን ተከስተ። ጥያቄው ግን ምንድነው የምናደርገው ነው? አዎ አሁን ስለተናደድክ ነው። ረጋ ብለህ ካሰብክ መፍትሄ አናጣም። ወይ እንዴት ነው የምረጋጋው?
ለአንተ ሰው አይታየም እንዴ? ብሩክ እኮ መቀበሪያችን እየቆፈረ ነው። ምን ሆነ አልተከስ? ይኸውልህ በደንብ ካሰብንበት በቆፈረው ጉድጓድ ራሱ እንዲቀበር ማድረግ እንችላለን። አንተ ብቻ ተረጋጋ። ተከስተ ሁሉም ነገር ከእጃችን እያመለጠ ነው። ሁሉም ነገር መስቀልቅሎ ወጣ። አሁንም ማስተካከል እንችላለን። ብሩክን ንግደለው ብቻ እንዳትለኝ። ስማ ከዚህ በኋላ ብሩክን ገደል ነው ማለት የመጀመሪያ ተጠርጣሪ መሆን እኔ ነኝ። እምታሰረው እኔ ነኝ ተከስተ። በዛ ላይ ኮማንደሩም እየረዳን አይደለም። ይኸውልህ ሳንገለው ማድረግ የምንችለው ነገር አለ። ምንድነው? እሱ ሊያደርግ ያሰበውን ነገር እግር በእግር እየተከተሉ ማበላሸት፣ አቅጣጫ ማሳት። እንዴት ነው እንደዛ ማድረግ የምንችለው? መጀመሪያ ላይ እሱ ያሰበውን ነገር ማወቅ። አይ ተከስተ፣ ቆይ እንዴት ነው ያደደብ የሚያስበውን ቀድመ ማወቅ የምንችለው? እሱን በደንብ ማሰብ ይጠበቅብናል። እኔ ተከስተ፣ እኔ አሁን ስልችት ነው ያለኝ፣ በጣም የመረረኝ። አይዞህ እንወጣዋለን፣ የሆነ መፍትሄ አናጣም። ተከስተ ከዚህ በኋላ ይኸውልህ ያሰብነው ነገር ሁሉ ካልተሳካ ምንም የሚተርፈን ነገር የለም። የሚተርፈን የህሊና ጸጸት ብቻ ነው። እንደዛ እንዳይሆን መታገል አለብን። አንድ ጥያቄ ልጠይቅህ ተከስተ። ጠይቀኝ፣ ምን ችግር አለ? ስተኛ ግን እንቅልፍ ይወስዳል? አይወስደኛል፣ ግን መጠጥ ካልጠጣው መተኛት ይከብደኛል። ለምን አለለም ተከስተ? አውቀዋለሁ። የህሊና ቆሻሻ የግድ ባልኮን መጽዳት አለበት። ስማ አንተ፣ እኔም እኮ ምንም እንቅልፍ ሊወስደኝ አልቻለም፣ መተኛት አልቻልኩም። ሁሌ በተኛው ቁጥር ትርሲትን ነው የማስበው። ሁሌ በህልሜ ትመጣብኛለች። ተከስተ፣ እኔ ምን እንደማደርግ አላውቅም። ይሄ እኮ አንተ አስበህ ያደረግከው ነገር አይደለም፣ በአጋጣሚ የተፈጠረ ነገር ነው። ተከስተ፣ በትርሲት ጉዳይ ምንም ብትል አታጽናናኝ። ዘላለሜን ራሴን እየወቀስኩት ነው። መቼም መርሳት አልችልም። እንደዛ ስላደረግክ ምንም ነገር አታመጣም። ባይሆን ይሄን ነገር ላለማሰብ መሞከር ነው የሚሻለው። እንዴት ተከስተ፣ እንዴት ስለ ትርሲት አለማሰብ እችላለሁ? እስቲ ንገረኝ። ሁሉ ነገሬ ነች እኮ ሁሉ ነገሬ። እንዴ የገዛ አካሌን እኮ ነው ቆርጬ ጣልኩት። ከእንግዲህ ምንም ምርጫ የለንም። የሆነው ሆኗል። አንዴ ገብተንበታል። ስማ ምን እንደናፈቀኝ ታውቃለህ? በልጅነቴ የነበረኝ ሰላም፣ በሰላም መተኛት፣ በቃ ከጓደኞቼ ጋር የነበረኝ ጊዜ፣ መሳቅ፣ መጫወት፣ መደሰት። አረ ተከስተ፣ እሱ እኮ የሁሉም ሰው ናፍቆት ነው። ግን ተከስተ እንደዚህ አይነት ሰው ሆናለሁ ብለህ አስበው ታውቃለህ? በጭራሽ። አንተ ግን ምን መሆን ነበር የምትፈልገው? ዶክተር ነበር መሆን የምፈልገው። እኔ ፓይለት ነበር መሆን የምፈልገው። ታውቃለህ ተከስተ፣ ፓይለት ሆኜ ከፍ ብዬ እየበረርኩ ሁሉንም ወደ ታች ዝቅ ብዬ ማየት እፈልግ ነበር። ለዛም ነበር ፓይለት መሆን የምፈልገው። እኔ ሰው መርዳት እፈልግ ነበር ዶክተር ሆኜ። እና ቆይ ተከስተ፣ ያ ሁሉ ምኞታችን አሁን የት ገብቶ ነው ዛሬ እንደዚህ ሆነ? አላውቅም። እኔም አላውቅም። ብቻ አሁን በእኔ ምክንያት ቤተሰብ የተሰቃየ እንዳለ ብቻ ነው የገባኝ። ያው እህቴም እስካሁን አጋችሁ ምንም የደወለልኝ ነገር የለም። አሁን የሆነ ሆኗል። ያለፈውን መቀየር አንችልም። ከዚህ በኋላ ማሰብ ያለብን ወደፊት ስለምናደርገው ነገር ነው። አንዴ ገብተንበታል። ውስጥን እኔ ግቢ መጣ። በቃ ካልሆነ ልምጣልሽ እንዴ? አረ ችግር የለም። እኔ ራሴ ወደ ውስጥ እየገባሁ ነው። አይ ከችል በቃ ደርሳለች ይላል። ማን? አረ ፍጥነት፣ በዚህ ፍጥነት ደርሳ እየገቡ ነው ብላኛለች። ምን? እሺ በጀት ነው እንዴ መጣችሁ? ለምን ስትፈልግ በመንኮራኩራት መጣም። ዋናው መምጣቷ ነው። አባቴ ሃይ ጋይስ። እስኪ ስጋ አይደል? ሃይ ውዴ። የለ ነበር ይናፍቅሽ። ከናይ ብስም ሙት ይያለሽ እንዴ? የወላ ቀን ጠፍተሽ ናፍቅ ያሉት ያለሽ ነገር የለ እንዴ? ዳዲ እኮ ከአሜሪካ መጥቶ ነው፣ ለዛ ነው የጠፋሁት። ለማንኛውም ይመች። ዳጊን ምን ነው ዘጋሹ? ሃይ ዳጊ። ፒስ ነው አለው። ለዳጊዬ እንዴት ነህ? በእናትህ ይመስገኑ። እና ይብቲ ቃሚያ። እሺ እቀማለሁ። መጀመሪያ ግን ኮካ አዘዘልኝ። እዚህ ግን ያለው የጠርሙሱ ነው ሲሆንልሽ። ውይ የኔ ውድ፣ የሃይላንዱን ከውጭም ቢሆን አገዛልኝ። አብሽር ይዤልሽ እመጣለሁ። በቃ ሶሪ ግን ካሪፍ ሙዴ ላስነሳ ነው። አራት አካብጂ ምንጣጣለው። ለአንቺ እንኳን ኮካ አይደለም ለምን ሱቁን ይዤ አልመጣም። ቴንክ ዩ። ለዚህ እኮ ነው የምወድ። ደግሞ ሳልነግርሽ ዛሬ ሌላ ብድ ብለሽ ነው የመጣሽው። አምሮብሻል። አመሰግናለሁ። እሺ
ለማንኛውም ደርሼ መጣሁ። ዛሬ ከጀበና እስከ ደመና ነው ጨቅ ብለን ፈታ የምንለው። እሺ አፍጥነው ጩናሽ። አብሽር ዳጊ። እስከዛ ግን ስጋና ደሜን አጫውታት። አብሽር አጫውታታለሁ። አጫውታት በቃ። ደግሞ አጫውታት ስል ሌላ ነገር እንዳይመስል በወሬ አጫውታት ነው ያልኩህ። አቡይ ምንድን ነው የሚወራው? በእናትህ ሲያስጠላ። ሳቦ በቃ መጥቶ እሺ ይመጣ። አይ ዳግዬ የኔ ቆንጆ አንቺ አታርፊም እንዴ? ምንድን ነው የምትይኝ? ምን አድርግ ነው የምትይኝ? ምን የምታካብደው? ስለወደድኩ ነው እንዴ? መወደድ ብርቅ ነው እንዴ? አንቺ ያምሻል እንዴ? እንዴት ነው አፍሽን ሞልተሽ ወደድኩ የምትይው? ትንሽ አይደብርሽም እንዴ? አላመንከኝማ ዳጊ። በጣም ነው የምወድህ። ለምን ደሞ አይገባ? አረ በጣም ገብቶኛል። አንቺ ጤነኛ እንዳልሆንሽ በጣም ነው የገባኝ። ቆይ ንገረኝ፣ ምንን የጠላኸው? ለምን ያልወደድከኝ? እንዴት ነው የምወድሽ? የጀለሴ ሚስት እኮ ነሽ። በወድሽ እራሱ አላደርገው። አረ በእናትህ አታካብደው፣ ቀለል አድርገው እንጂ። እንዴት ነው ቀለል የማደርገው? የጀለሴ ሚስት እኮ ነሽ። ይኸውልሽ እኔን አይሆኑ ሙድ ውስጥ ከተዋለሁ ብለሽ ከሆነ አላደርገውም። ተሳስተሻል። ቆይ ለምን ደሞ አይገባ? አፍቅሬያለሁ እያልኩ እኮ ነው። አንቺ ምን እሺ ነው? በቃ ፍቺኝ አልኩ። አንዴ አሰሚም እንዴ? አዎ አልሰማህም። እሺ ብለህ ፍቅሬ እስካልተቀበልክ ድረስ አልሰማህም። ይኸውልሽ አንድ ነገር ልንገርሽ። እኔ ጊንጥ ጊንጥ የምትጫወች ከስ አትመጪኝ። ጊንጥ? እኔን ነው ጊንጥ ያልከኝ? አሁንም ልድገምልሽ፣ አንቺ ጊንጥ ነሽ። እኔ ላይ የባባ ብጫወታለሁ ብትይ አላዳምጥሽም። ዘንዶን ነው የምሆንብሽ። ቆይ አንተ እኔን የጠላኸኝ የጓደኛ ሚስት ስለሆንኩ ነው ወይስ ሌላ ምክንያት አለ? ሌላ ምክንያት አለኝ። ምንድን ነው እሱ? ንገረኝ። እኔ ጊንጥ የሆነች ሴት አትመጪኝ። አንቺ ደግሞ ሙድሽ የጊንጥ ነው። ድጌ እየነገርኩሽ ነው። አረ እንደዛ ነው? እሺ ምን ነው ከፋሽ እንዴ? አዎ ከፍቶኛል። ጊንጥ? እኔን ጊንጥ? እንኳን አንዴ ሺህ ጊዜ ክፋሽ። በዚህ ጉዳይ ደጋግሜ ነው የምልሽ ጊንጥ። ስጋደ የሚመጥቻለሁ እንጂ ኮካሽ። ቴንክ ዩ ዲ። ጉዱ ነው ይገባሃል ዲ። እንዴት ነው? እኔ ሲሄድ ዳጊ አስደበረሽ ወይስ እያጫወተሽ ነበር? እያወቅ ዳጊ እኮ ማጫወት አይችልም። እኔ ነበር ሳጫወት የነበረው። ኧረ እባክሽ ዳጊማ በጭዋ አይታማም። ካላመንከኝ ጠይቀው። እውነቷን ነው እንዴ ዳጊ? እውነቷን ነው። እኔ ቺስታ ጭዌ ሳጫውታት አልተመቻትም። ኧረ ጭዌ እና የሀብታም ጭዌ አታጫውታትም እንዴ? እሷ ራሱ ያጫወተችኝ የሀብታም ጭዌ መች ተመቸኝ። እውነቱን ለመናገር የሌለ ነው የደበረኝ። ኧረ ላሽ ምን እሺ ነው? ለሞራሯ ተጠንቀቅ እንጂ። አብሽር ጓደኛዬ። አንቺ ደግሞ አትዘጂ ቃም ማለት እንዴ? ኑር በእግዚአብሔር ተቀመጥ። ቆይ ትምህርት ቤት ምን አሉሽ? ልጁ ያለው ነገር እውነት ነው? አይ ይሄ እኮ ግልጽ ነው። ካሌብ ከልጆች ጋር ነው የተጣለው። ቆይ በምን ተጣላ? ልጁ ሰድቦት ነው የተጣሉት። ግን ያው እሱም ከካሌብ በላይ ስለተጎዳ ሁለቱንም አስታርቄ ነው የመጣሁት። አይ በጣም ጥሩ አደረግሽ። እንኳን አስታረቅሻቸው። ታዲያ ይሄን ሁሉ ሰዓት እዛው ትምህርት ቤት ነው የቆየሽው እንዴ? በጣም ቆየሽ እኮ። ሌላ ቦታ ሄጄ ነበር። ምን ነው በሰላም ነው? አዎ በሰላም ነው። ማግኘት የነበረብኝ ሰው ነበር፣ እሱን ለማግኘት ነው። ማን ነው እሱ? ዘመድ ነው ያገኘሽው? አይ ዘመድ አይደለም፣ ዳኛ ነው። እሱን ለማግኘት ሄጄ ነው። እና ፍርድ ቤት ነው ሄድሽው ማለት ነው? ዳኛ ፍርድ ቤት ብቻ ነው ያለህ ማን ነው? አንተ እኮ የመፍረድ አቅሙ ካለ ዳኛ ነህ። ይሄን አታውቅም? እንዴት? ምንድነው እንዴት ወዴት እያልክ እንደ ፖሊስ የምታፋጥጠኝ? ምን ሆነ ነው? ኧረ እኔ አላፋጠጥኩሽ። እና ከዚህ በላይ እንዴት ልታፋጥጠኝ ትፈልጋለህ? ሲጀመር በማያገባህ አትግባ። አሁን ውሃ ይዘህልኝ ነው። እሺ ይዤልሽ እመጣለሁ። አፍጥነው። አሁን እንዴት ትንሽ ቀዝቀዝ አለሽ? አንተ ግን ሊስትሮ ከመሆን በፊት ፖሊስ ነበርክ እንዴ? ኧረ አልነበርኩም።
ምን ነው ማለቴ ለምን እንደዛ አልሽኝ? በጣም ጥያቄ ትወዳለህ ብዬ ነው። ወይስ እርጅናው እንደ ልጅ ጠይቅ ይላል? ገና ምኑ ተነካና ነው ማረጃው እንዴ? ገና እኮ ወጣት ነኝ። እሺ እኔ ጎረምሳ እንዴ እውነቴን እኮ ነው እንዴ። እቺ ሽበቴና ትንሽ ቦርጬ ይዛኝ ነው እንጂ እኮ ገና ወጣት ነኝ። ሰውየው ገና ዛሬ አዝናናኸኝ። ለካ አንተም እንደኔ እርጅናን ትጠላዋለህ። አይ እንደው መጠላት ሳይሆን እንደው ገና ነኝ ብዬ ነው። እኔ የምልህ እችን ሽበትህን ታዲያ ለምን ቀባቀባ አታደርጋት? መቼም ሊስትሮ ነህ፣ መቀባቱን ላንተ አልነግርህም። ቀለም በቀባው እንደው ያምርብኛል እንዴ? በጣም ያምርብሃል እንጂ ልዩ ነው። ወይ አንተ ሰውዬ ዛሬ ገና አዝናናኸኝ። እንዴ ምንድነው የምታፈጥብኝ? ንቀል እንጂ። አይ በጣም ነው ደስ ያለኝ። ምኑ ነው ደግሞ በጣም ደስ ያለ? እውነት እንደዚህ ደስተኛ ሆነሽ ስትስቂ ስላየው በጣም ደስ ብሎኛል። የሳቀ ሁሉ ደስተኛ ነው ያለ ማን ነው? ስንት ነገር በሆዴ ይዤ ነው የምስቀው። የልጄ ሞት ሳያንሰኝ ከልጄ ገዳይ ጋር አንድ ቤት እየተቀመጥኩ። አይ አንተ። አዎ በደንብ ስቃይሽ ይገባኛል፣ እረዳሻለሁ። የፈለገም ቢሆን አይገባ። የልጅን ሀዘን እናት ብቻ ናት የሚገባት። ያውም ትርሲትን የመሰለች ልጅ። ይህ ሀዘን ከእናት ውጭ ማንም ሰው አይገባም። አይዞሽ አትልቅሽ፣ አይዞሽ። አይዞሽ። ዳኛው ለኛ የ15 ቀን ጊዜ መስጠቱ በጣም አሪፍ ነው። እኔ ግን 15 ቀን በጣም ይረዘም ይመስለኛል። ምንም አልረዘመም። እንደውም አሪፍ ጊዜ ነው የሰጠን። እስከዛኛ ሚስጥሮቻችንን ደብቀን አሁን የተነጋገርነውንም በጥንቃቄ መፈጸም ነው ያለብን። ምንድነው አስሬ ሚስጥር መደበቅ የምትይው? እኔ መናገር ፈልገሽ ነው አይደል? አንቺን ለምን እናገርሻለሁ እንዴ? እኔ ምን አውቃለሁ? አስሬ ደጋገምሽዋ። እኔ እንደሆነ ብሩኬን መቼም አልከዳው። ምከዳው መስሎሽ ከሆነ ደግሞ ተሳስለሻል። እሱም በደንብ ተማመንብሻለሁ። ግን እኔ አስሬ ስደጋግምላችሁ የነበረው በስተትም ሆነ ባለማወቅ ሚስጥሮቻችን ለጠላታችን አሳልፈን እንዳንሰጥ ብዬ ነው። ይሄ ደግሞ ሶስታችንን ይመለከታል ብዬ አስባለሁ። አዎ ልዕልት ልክ ናት። አንተ ለነገሩ ሁሌም ልዕልት ልክ ናት እንዳትከው። እኔ ታዲያ ምን ላድርግ? ያው ልክ ስለሆነች እኮ ነው። ለማንኛውም በቃ ነች። ተነስ። እሺ ቆይ አንዴ ልዕልቴ፣ በቃ ልሂድ። እሺ ግን በጣም አመሰግናለሁ ስለ ሁሉም ነገር። ምንም አይደል ብሩኬ፣ በቃ እንደዋወላለን። እሺ በቃ አመሰግናለሁ። እንግዲህ ምንም አይደል። በይ በቃ እሺ። ነፃ ልጅ የምታንጠባጥቢው? እኔ የምልሽ ድስና ወይ ጩና ዛሬ እንዴት ነው አንወፍርም? አረ ግድ ነው እንወፍራለን እንጂ። ይመችሽ አራዳ ልጅ ለስጋ ደሜ ዛሬ አብረሽ አትወጪ እንዴ? ግድ ነው ዛሬማ። አው ይመችሽ። ዛሬ ቅውጥ ነው የምናደርገው፣ ዘና ፈታ እንላለን። ግድ ነው። ይሄ አጋጣሚ ለኔ አሪፍ ነው። ዳጊ ዛሬ ከኔ ወጥመድ ካመለጠ ጀግና ነው። ምንድነው አንተ?
አትንኮኮም እንዴ? ከብት ነህ እንዴ ዝም ብለህ የምትገባው? ለሱ በጣም ይቅርታ ተናልጄ ስለነበር ነው። ኧረ እባክህ ደመ ሙቅ መስሎኝ እኮ የሚናደደው። ደመ ቀዝቃዛ የሚናደዳል እንዴ? አሁን እኔ የመጣሁት ለጭቅጭቅ ሳይሆን ልጆቹን የምትመክራቸውን ነገር እንድታቆሚ ለመጨረሻ ጊዜ ላስጠነቅቅሽ። ደግሞ ምን ብዬ መከርኳቸው? ካሌብን አናግሬው ነበር እና ምን አለ? እንዳበረታታሽውና በክብር ከመጡብህ ደግሞ ተጣላ ይባስ ብለሽ ደግሞ ልጁን ስለደበደበው ደስ እንዳለሽ ነግሮኝ። አዎ በጣም ነው ደስ ያለኝ። እናቱ ወንድ ነው የወለደችው። ምን ያደርጋል ወንድ ካልሆነ ሰው ወለደችው እንጂ። እኔ ወንድ ነኝ። ከዚህ በኋላ እንደዚህ አይነት ቃላት እየተጠቀምሽ ሁለተኛ አትፈታተኝ። ምን ልታመጣ ነው? ብፈታተነ ባልፈታተነ ወገኛ። ይኸውልሽ እኔ ከአንቺ ጋር አፈላፊ አልካፈትም፣ ግን ከዚህ በኋላ ልጆቹን የማይሆን ነገር እየተናገርሽ አይምራቸውን አትበቂያቸው። እኔ ምንም አልመከርኳቸውም። ሲጀመር ካሌብ የሚመከር ልጅ አይደለም። ሲፈጠርም ወንድ ሆኖ የተፈጠረ ልጅ ነው። ለማንኛውም ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ ግን በንግግር ብቻ አንፈተው። ይልቅ እኔ ለአንተ አንድ እድል ልስጥህ። ምን ላይ ያደረስከው ያልከውን ነገር እሱ ያበቃለት ጉዳይ ነው። ልጆቹ ከኔ ጋር ብቻ ነው የሚያልኩት። በጣም ጥሩ። እንግዲያውስ መንገዱን ጨርቅ ያርግልህ። ያሉሽን በሰማሽ ገበያ ባልወጣሽ አለ ያገሬ ሰው። ለማንኛውም ያንተ ነገር እዳው ገብስ ነው። አላወቅኩም ምን እንዳቀድኩልህ። ይሄ የመጨረሻ እድል ነበር። እድልህን ደግሞ በገዛ እጅ አበላሽተዋል። ከኔ ጋር መስማማት ነበረብህ። እኔ በአንድ ድንጋይ ሁለት ወፍ ልመታ ነው። አንተን አስገድዬ ሚኪያስ እንደገደለህ አስመስዬ አንተን ወደ መቃብር፣ ሚኪያስን ወደ እስር ቤት። ሁሉም ነገር አበቃ ማለት ነው። ብራቮ ሂሩት። ሄሎ ምን ፈለክ? ርብቃ ግቢ መኪና ውስጥ ነው ያለሁት። አንዴ ነኝ። ይሄ የተረገመ ደግሞ ምን አባቱ ፈልጎ ነው? እስቲ እቺን ነገር ተመልከቻት። አሁን ደግሞ ምን አባን የፈለከው?